የዲኤን ውጤት የሀናና የወይዘሮ ሜላት ጉዳይ ምን ደረሰ ለምትሉ ዛሬ በአዲስ ነገር በክፍል 46 አዲስ ነገር ይዘንላችሁ መተናል። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁልኝ ወይ? ነው አልሐምዱሊላህ ረብል ዓለሚን። የዲኤን ውጤቱ ምንድነው? ወይዘሮ ሜላት የዲኤን ውጤት ስታይ ምን ተሰማት? በቃ ራሷን ሁሉ መሳት ነው እየቀራት ምንም በቃ ነገሮችን ማመን አልቻለችም። ሁላችሁም ግራ ያጋባችሁ ዲኤኑ ምንድን ነው ሀኒቾ እውነት ወጣላት እያላችሁ ነው። ሁሉንም ነገር ወደ እናንተ የማጋራችሁ የማካፍላችሁ ነው የሚሆነው። ቆይታችሁ እናንተ ከኔ ጋር ይሁን። ይህን ቤት አበረታቱኝ። ስለምትሰጡኝ ሀሳብ፣ አስተያየት፣ ኮሜንት እና አመሰግናለሁ። አሁንም ለሌሎች እንዲደርስ ሸር እያደረጋችሁ ሀኒቾ ቀን ወጥቶላታል። እንኳን ደስ ያላችሁ። ምክንያቱም ወይዘሮ ሜላትን የዲኤን ውጤት ምርመራ ያው ዶክተሮች ሲሰጧት ራሷን የሳተችበት ምክንያት ምን ሊሆን ይችላል? በእርግጠኝነት እርግብ የእሷ ልጅ ብትሆን እንደዚህ ራሷን አትስትም ወይም ትዘል ነበር በደስታ። ግን የሀኒቾ ጉዳይ ስለሆነ ማመን አልቻለችም። ወዳው ነው ፌንት የበላችው። ኦማይ ጋድ በጣም ነው የሚገርመው። እና ሁላችሁም እንኳን ደስ ያላችሁ። ሀኒቾ ቀን ወጥቶላታል። ዴኑ ምንድን ነው የሚለውን በመጨረሻ የማስገባላችሁ ነው የሚሆነው። ሁላችሁም እንኳን ደስ ያላችሁ የሀኒቾ ደጋፊዎች። በቃ ሀኒ ዴኑ ከተሳሳተ ጭራሽ ድራማው ያስጠላል ሁሉ እያላችሁ ነበርና ትክክል ነው። ዶክተሮች አይሳሳቱም። ያው በእርግጥ ሁላችንም የሚፈራ ነው ትንሽ እነ እርግብ በቃ እነ ባዩሽ ምናምን የሚሰሩት ተንኮል በጣም አስፈሪ ስለሆነ ከወይዘሮ ሜላት ጋር ተመካክረው የሆነ ነገር እንዳይፈጥሩ በማለት ሁላችንም ፈርተን ነበር። ግን ያ ነገር አልሆነም። ዶክተሮቹን ልናመሰግናቸው ይገባል። እና ሁላችሁም እንኳን ደስ ያላችሁ እያልኩኝ የዛሬ ቪዲዮዬን ስጀምርላችሁ በደስታ ነው ሀባይቢ። እነማ ሀኒቾ ያው የነ ሰላም እህት እንዲሁም የነ ምናሴ ወንድ እህት ሆናለች። ምናሴም ሁለት እህት አገኘ። አንድ ሰላምን፣ ሁለተኛ ደግሞ በጣም የሚወዷትና የሚያከብሯት በቤታቸው ውስጥ የምትሰራው ምርጥ እህታቸው ሀኒቾን አግኝተዋል። ሁላቸውም ደስ ብሏቸዋል። እንግዲህ የደስታ ሌላ ታሪክ ነገር ስለሚፈጥሩ እሱንም ይዤላችሁ ነው የምመጣ። ሁላችሁም እንኳን ደስ ያላችሁ። እንደምታውቁትኝ ሰላምም በማንኛውም ነገር ከሀኒቾ ጎን ነበረች፣ አባቷን እንድትረዳ። አባቷ ደግሞ በሆስፒታል ሆነው የእሷ ፍቅር ጨምሮባቸዋል። ይሄ ነገር ደግሞ ነገ ሌላ ታሪክ ሊፈጥር ይችላል። ምክንያቱም የወይዘሮ ሜላት ባለቤት ሀኒቾ ልጅ ነች እያለ ነው። እንግዲህ ሀኒቾ ደግሞ አባቴ ታሞ ሆስፒታል እያሳከምኩ ነው እያለች ሁሉም ነገር አሁን እናቷን ስታክ የአባቷ ጉዳይ ደግሞ ውስብስብ እያለ ነው። እስኪ እናንተ የተሰማችሁን ኮምቱልኝ። እኔ እንደኔ በጣም ግራ ገብቶኛል። ለምን አትሉኝም? የወይዘሮ ሜላት ባለቤት ልጅ ነች ሀኒቾ። ልጅ ትመስለኛለች፣ እርግብ ልጅ አይደለችም የሚሉ ከሆነ እንግዲህ ወይዘሮ ሜላት ከሌላ ወልዳቸው ነው ወይስ ከእውነተኛ ከሀኒቾ አባት ነው የወለደቻት ሀኒን? በጣም ግራ የሚያጋባ ነገር ነው። ያው የእናቷን ነገር ይፋ ሲሆን የአባቷ ጉዳይ ደግሞ ሌላ ታሪክ እየፈጠረባት ነው። ሀኒቾ እንግዲህ እየተፈተነች ነው ማለት ይቻላል። በጣም ከባድ ነው የሀኒቾ ፈተና። ያው አባቷ እንደምታውቁት እያስታመመች ነው። አባቷ ደግሞ ለእሷ ያለው ፍቅር እየጨመረ ነው ከጊዜ ጊዜ። በቃ ሀኒቾን ማጣት ሁሉ አይፈልግም። እና ቤተሰቦች በቃ ይሄ ነገር ሁላችንንም ግራ ያጋባና ውስብስብ ነገር የፈጠረብን ስለሆነ ሁላችሁም እንኳን ደስ ያላችሁ። ያው ለድምፄ ትንሽ ይቅርታ፣ ጉንፋን ነገር ይዞኝ ነው። ግን ይህን ትኩስ መረጃ ሰምቼ ለእናንተ ሳላካፍል ለእናንተ ሸር ሳላደርግ መቆየት ስላልቻልኩ ነው። አበረታቱኝ፣ ከጎን የሆኑ ይህን ቤት ሸር እያደረጋችሁ ከጎን የሆኑ ስለምሰጡኝ ሀሳብ አስተያየት በጣም ነው የማመሰግነው። እናማ ሀባይቢ የምናሴ እህት ሰላም እንዲሁም ሀኒቾ እንግዲህ ምናሴ ሁለት እህት አገኘ። እንኳን ደስ ያላችሁ። ከእህቱ ጎን ነበር እንደውም እናቱን የዲኤን ውጤት እስኪመጣ በጭራሽ ሀኒቾ መናገር የለብሽም እያለ ሲያስጠነቅቃት ነበር። ልቡ ነግሮት ይመስለኛል። እንዲሁም በሆስፒታል ያለው የሀኒቾ አባት በጣም ከቀን ወደ ቀን ሀኒቾ ማጣት አይፈልግም። አብራው እንድትሆን ሁሉ ነው የሚፈልገው። እና ይሄ ነገር ወዴት እየሄደ ነው? ነገ የሀኒቾ አባት የወይዘሮ ሜላት ባለቤት ከሆነ የሀኒቾ አባት ሀኒቾ ያኛው ሆስፒታል የተኛውን አባቷ ምን ልታረገው ነው? እውነቱን ስታውቅ አምና ትቀበላለች ወይ? እስኪ ይሄን ነገር ኮምቱልኝ። ሀኒቾ በቃ እየተፈተነች ነው። እውነት
እና አባቷም ለሷ ያለው ፍቅር ለሷ ያለው ስሜት እየጨመረ ስለሆነ ይሄ ነገር ወዴት እየሄደ ነው የሚለውን እስኪ እናንተም ምን ይመስላችኋል? ኮምቱልን። ድራማው እንዳይበላሽ ሀኒቾ ከዚህ በኋላ ማልቀስ የለባትም። የሁላችንም ሀሳብ የሁላችንም ፍላጎት ስለሆነ ይሄ ነገር ደግሞ መስተካከል አለበት። ምክንያቱም የወይዘሮ ሜላት ባለቤት በቃ ልጄ ነች በእርግጠኝነት ልቤ ይነግረኛል ሀኒቾ ምናምን እያለ ጭራሽ እርግብን ስምሽ ማን ነው ምናምን ሁሉ እያለ ሀኒቾን ደግሞ አቆላምጦ እየጠራትኝ ነው። እና በዚህ ነገር ደግሞ እርግብ በጣም ነው የተቃጠለችው። እርግብ እና ባዩሽ የሚሰሩት ሴራ ከምር ከባድ ነገር ነው። እና እርግብም የስራ ማግኘት አለባት። ትናንትና ያው ባዩሽን ምናሴ አንቆልናል። ወደ ቀጣይ ደግሞ ወደ እርግብ መሄድ አለበት። ከምር እውነቱን ስለሰማ እውነቱን ስላወቀ የተፈጠረውን ነገር እንግዲህ ወደፊት ምናሴ ምን ሰምቶ ነው እንደዛ ያደረገው የሚለውን ይዤላ ነው የምመጣ ይሆናል። ሀባይቢ እና እንኳን ደስ ያላችሁ የሀኒቾ ደጋፊዎች በሙሉ ማለት ይቻላል። እንግዲህ የነ ባዩሽ ሴራ ምንም ነገር ማምጣት አልቻለም። በቃ ነገሮቹ ይፋ ስለወጡ ምንም የሚያመጡት ነገር የለም። እርግብም የማትፈነቅለው ድንጋይ የለም። የሀኒቾን እናትና አባት በውሸት የኔ ናቸው የኔ እናትና አባቶች ናቸው በማለት የሀኒቾን ማስረጃ እየወሰደች ለወይዘሮ ሜላት እየተናገረች፣ ወይዘሮ ሜላት ደግሞ ሀኒቾን ስለምትጠላትኝ በቃ እንደውም እርግብ ነች ልጅ ሁሉ ማለት ጀምራለች። ግን ዲኤኑ ትክክለኛውን መረጃ ስለወጣ ምንም ከዲኤን የሚሸሽበት ነገር የለምና ዋናው ያው ትክክለኛ ምርጥ ዶክተሮች ስላሉ እሱን በይፋ በትክክለኛ መንገድ ሀኒቾ የወይዘሮ ሜላት ልጅ እንደሆነች ዲኤኑ ስላረጋገጠ ነው በእርግጠኝነት ወይዘሮ ሜላት ፌንት የሰራችው። ስለዚህ በቃ ለሀኒቾ ቀን ወጥቶላታል። ሁላችሁም እንኳን ደስ ያላችሁ። በጭራሽ ያው ዲኤኑ እንዳይቀየር እያላችሁ ሁላችሁም ስትለፉ ስትደግሙ ነበር። በቃ አደራ ምናምን ወይዘሮ ሜላት ዲኤኑን እንዳትቀይረው ምናምን እያላችሁ በጣም ብዙ ብላችኋል እና ሁላችሁም ያው የልፋታችሁ ውጤት ሰምሮላችኋል። ወይዘሮ ሜላት ፌንት የበላችበት አንድና አንድ ሀኒቾ ልጇ መሆኑን በዲኤን ወረቀት ላይ ስታይ ራሷን መቆጣጠር አልቻለችም እና ሀኒቾም ደስ ብሏታል። እነ ሰላምም እነ ምናሴም እህት ስላገኙ በጣም ነው ደስ ያላቸው። ሌላ በአዲስ ነገር በቀጣይ ክፍል እስከምንገናኝ ይህን ቤት ላይክ እያረጋችሁ አዲስ ነገር ካለ ወዲያውኑ ቪዲዮ የምሰራላችሁ ሆነን አበረታቱኝ፣ ከጎን የሆኑ ሀኒቾንም እንኳን ደስ ያለሽ እያላችሁ አበረታቱን። ወይዘሮ ሜላትን ደግሞ ፈጣሪ ማረሽ። እንግዲህ ምንም ማድረግ አይቻልም፣ እውነቱን ልብሽ ያውቀዋል እያላችሁ እንድታጽናኗት ምክንያቱም ሆስፒታል ልትገባም ስለምትችል በዚህ ጉዳይ ከወዲሁ ወይዘሮ ሜላትን አጽናኗት። እወዳችኋለሁኝ። መልካም ጊዜ ይሁንላችሁ። በቀጣይ በአዲስ ነገር እስከምንገናኝ ባይ ባይ።